መምህር ስምዖን ተስፋዬ ነዋሪነታቸው በድሬዳዋ ከተማ ነው። በድሬዳዋ ዩኒቨርሲቲ የሕግ ትምህርት ክፍል መምህር ናቸው። የመኖሪያ ቤታቸው ከሚያስተምሩበት ዩኒቨርሲቲ ይርቃል። ይህም ካለባቸው የአካል ጉዳት ጋር ተዳምሮ ችግራቸውን ከፍ ያደርገዋል። በከተማው መሃል ላይ ለዩኒቨርሲቲው በሚቀርብ ቦታ መከራየት ስለማይቻል ወጣ ብለሽ ለመከራየት ስትገደጂ የተለያዩ መሰናክሎችን መጋፈጥ ይኖርብሻል። ይሄውም ያው መሰረተ ልማቶች ያልተሟሉባቸው አካባቢዎች ነው የሚሆነው። ስለዚህ ከእንቅስቃሴ አንፃር ትልቅ ተግዳሮት የሚያስከትል ነገር ነው። ከዛ ውጭ ደግሞ በአከራዮችም ዘንድ የተለያዩ ስቴሪዮታይፖች ስለሚኖሩ በቀላሉ የቤት ኪራይም ለማግኘት ለአካል ጉዳተኛ እጅግ አዳጋች የሚሆንበት አጋጣሚ አለ። ይህ ደግሞ ስራን በአግባቡ ለመከወን አለፍ ሲልም በሙሉ አቅምና ተነሳሽነት ትውልድን ለመቅረጽ የራሱ የሆነ አሉታዊ ጫና ይኖረዋል። ዛሬ ግን ይህ ጭንቀታቸው ተቀርፎላቸዋል። የድሬዳዋ ዩኒቨርሲቲ የሚስተዋለውን የመምህራን የመኖሪያ ቤት ችግር ለመፍታት የመኖሪያ ቤት ገንብቶ አስረክቧቸዋል። ስራችንን ወደን ነው የምንሰራው፣ ግን ስራችን ለኑሯችን የሚከፍለን እስካልሆነ ድረስ ስራችንን በግዴታ ተገደን ለቀን ልንሄድ ሁሉ እንችላለን። ብዙ ሰዎችም በእንደዚህ አይነት መልኩ ሲፈልሱ ይስተዋል ነበርና ስራችን ላይ ፎከስድ ሆነን በስራ ገበታችን በስራችን ተደስተን እንድንሰራ ውጤታማ እንድንሆን ከፍተኛ አስተዋጽኦ የሚያደርግ ነው። ድሬዳዋ ዩኒቨርሲቲ ከተመሰረተ 19 ዓመታትን ያስቆጠረ ሲሆን በርካቶች በመኖሪያ ቤት ችግር ምክንያት ስራቸውን ለቀው ሌሎች የስራ አማራጮችን እንዲያዩ ተገደዋል። ዩኒቨርሲቲው የመኖሪያ ቤት ችግራቸውን ሲያቃልልላቸው ደግሞ ነጋቸውን የተሻለ ለማድረግ አጋዥ ሆኗቸዋል። 19 ዓመት እንግዲህ የ21 ዓመት ወጣት ነበርኩ። አሁን ወደ 40ዎቹ ገባው ማለት ነው። 19 ዓመታት የቆየን ጥቂት አሉ አሁን። ከዛም እንግዲህ 17ም 18ም 16ም እያለ ብዙ ስታፎች አሉ። የጥለውን የሄዱት እንግዲህ ብዙዎች ናቸው። አሁን ብዙዎች ግን ለመኖር ምክንያት ይኖራቸዋል። የመኖሪያ ስፍራሽ ሲመቻች ለልጆችሽ የተመቻቸ ነገር ሲኖር ችግሮች ከተፈቱ ለመኖር ለመቆየት ምክንያት ይኖርሻል ማለት ነው። ጥራታቸው የተጠበቀ ለመኖር የሚያጓጉ ቤቶች ናቸው የተሰሩት። የተደላደለ የስራ አትሞስፌር ይፈጥራል። ድሬዳዋ ለመቆየት አንድ ምክንያት ይሆነናል ብዬ አስባለሁ። እንደ ዩኒቨርሲቲው አንድ ማህበረሰብ ይህ ባለ 3 ቤት እንዲደርሰኝ ሆኗል ማለት ነው። ስለዚህ ኢንካይንድ ዩኒቨርሲቲው እንደዚህ አይነት ነገሮችን በሚያመቻችበት ጊዜ በጥሬ ገንዘብ ልትከፍ የሚችው ብዙ ብር ለራስሽ ሴቭ እንድታረጊና ለቤተሰቦችሽ የሆነ ነገርን እንድትይዢ ያደርጋል። ለበርካታ ዓመታት ያህል በዩኒቨርሲቲው የነበረው የመሰረተ ልማት አለመሟላትና የመኖሪያ ቤት ችግር መምህራን ወደ ሌሎች ተቋማት እንዲያማትሩ ዋነኛ ምክንያት ነበር። ይህም የመማር ማስተማር ሂደት ላይ አሉታዊ ተጽዕኖን ሲፈጥር ቆይቷል። ዩኒቨርሲቲያችን እንዲያው የስታፍ ፕሮፋይሉ ሲታይ እንዲያው በጣም ማለት ጥሩ የማይባል ዩኒቨርሲቲ ውስጥ ነበረ። ያ ደግሞ ትልቁ ምክንያት የመኖሪያ ቤት ችግር ነበር። ድሬዳዋ ያው ከተማ አካባቢ ትንሽ የመኖሪያ ቤት ኪራይ ውድ ነው። በዛ ምክንያት ሰዎች እንግዲህ ወደ ተሻለ ኑሮ ወደሚያገኙበት ዩኒቨርሲቲ ይሄዳሉና በዛ ምክንያት ዩኒቨርሲቲ ያስተማራቸው ማስተርስም ፒኤችዲም ያስተማራቸው መምህራኖች በርካታ ወደ ሌሎች ተቋማቶች ሲሄዱብን ነበር። ዩኒቨርሲቲው ደረጃውን የጠበቀ ከስቱዲዮ እስከ ባለ 3 መኝታ ቤት የጋራ መኖሪያ ቤት መገንባቱ የሚስተዋሉን የመኖሪያ ቤት ችግርን በተወሰነ ደረጃ ለመፍታት ያግዛል። ይሄ አሁን ያለቀው የመምህራን መኖሪያ እንግዲህ 267 አባወራ የሚይዝ ነው። ያው በቂ ባይሆንም ግን በርካታ መምህራኖች የዚህ መኖሪያ ቤት ተጠቃሚ ስለሚሆኑ ቀደም ሲል የነበሩት ችግሮችን ይፈታልናል። መምህራኖቻችን እዚህ ቆይተው ተረጋግተው የመማር ማስተማር የምርምር የማህበረሰብ አገልግሎት ስራቸውን ይሰራሉ። የአካል ጉዳት ያለባቸውና በዩኒቨርሲቲው ረጅም ዓመታትን ያገለግሉ መምህራን መኖሪያ ቤቱ ቅድሚያ ተሰጥቷቸዋል።